በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው የማርበርግ ቫይረስ ከተጠረጠሩና ምርመራ ከተደረገላቸው 17 ሰዎች መካከል 6ቱ ህይወታቸው ያለፈ መሆኑን የገለጸው ጤና ሚኒስቴር ከነዚህ መካከል 3ቱ ብቻ ቫይረሱ እንደተገኘባቸው አስታውቋል። ሚኒስቴር መስሪያ ቤቱ ዛሬ በሰጠው መግለጫ የቫይረሱን ስርጭት ለመከላከልና ምንጩን ለማጥናት አገራዊ ግብረ ኃይል ተቋቁሞ መሰማራቱን ገልጿል። ኤርሚያስ በጋሻው ተጨማሪ አለው። የማርበርግ ቫይረስ ለመጀመሪያ ጊዜ በላብራቶሪ የተገኘው እንደ ጎርጎሮሳውያኑ የዘመን ቀመር 1966 በጀርመኗ ማርበርግ ከተማ ነበር። የኢቦላ ቫይረስ አይነት ተመሳሳይ ባህሪ እንዳለው የሚነገርለት ማርበርግ ቫይረስ ስያሜውን ያገኘውም ከዚህቹ ከተማ ስያሜ ነበር። በሌሊት ወፍ ወይም ከዝንጀሮ ዝርያዎች መነሻውን እንዳደረገ መረጃዎች ያሳያሉ። ይህ ቫይረስ እስካሁን በ12 ሀገራት ላይ ታይቷል። በቅርብ ዓመታት ደግሞ በአፍሪካ በጋና፣ ታንዛኒያና ሩዋንዳ ተከስቶም ነበር። ከሰሞኑም በደቡብ ኢትዮጵያ ክልል ጂንካ ከተማ ተከስቷል። የጤና ሚኒስቴር ዛሬ በሰጠው መግለጫ እስካሁን ከተጠረጠሩና ምርመራ ከተደረገላቸው መካከል የተገኘውን ውጤት ይፋ አድርጓል። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋግጠነው የነበረው የ3ቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኪ ሌሎች ነገሮች ያሏቸው ስለሚሆን 3 በፕሪዚምቲቭ በእኛ በሜዲካልና በክሊኒካል ዳያግኖሲሱ ስንጠራው ተጠርጣሪነት በመንለው ማለት ነው። ነገር ግን 3ቱ በክሊኒካል ላብራቶሪያቸውም የዘረመል ምርመራውን የሚያደርግንባት ከ17 ምርመራዎች 3 ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። በዚህ ሰዓት በሕክምና መለያ ቦታ ውስጥ ሆኖ በዚህ ቫይረስ ተይዞ ያለ ሰው የለንም። ምልክቶች ያላቸውን የላብራቶሪ ምርመራዎችን እያሰባሰብን አሁንም እያደረግን ያለው ለህብረተሰቡ እያሳወቀን እንቀጥላለን። ሚኒስትሩ አክለውም አገራዊ ግብረ ኃይል መቋቋሙን የገለጹ ሲሆን ምንጩን የሚያጠና አንድ የጤና ቡድን እንዲሁም ተንቀሳቃሽ ላብራቶሪም ወደ ስፍራው ተጉዟል ብለዋል። ህብረተሰቡ ሊያደርግ የሚገባውን ጥንቃቄ በተመለከተም ተከታዩን ማብራሪያ ሰጥተዋል። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። እንደ ኮቪድ ጊዜው አይነት አይደለም ማለት ነው። አሁን የምንሰጠው ምክር ይሄ በንክኪ ብዙ ነገሩ በንክኪ ስለሚሆን በተለይ ደግሞ ምልክቱ ያላቸው ሰዎች ምልክት በሚኖርበት ሰዓት ነው እንጂ ያኔ ሰዎችን ያዩ ሳይሆን ምልክት በሚኖራቸውና ከምልክቱ በኋላ በተለይ አንድ ምልክት ካሳዩ በኋላ ያሉ ንክኪዎችን መቀነስ ላይ በጣም ጠንካራ የሆነ ስራ መስራት ያስፈልገናል ማለት ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ፣ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁሉ ጊዜ መቀነስ የሚለውን መስራት የሚያስፈልገው። ይህ ቫይረስ ምናልባትም ከደቡብ ሱዳን የመጣ ሊሆን እንደሚችል መረጃዎች እየተሰሙ ይገኛሉ። ይህን በተመለከተ ዝግጅት ክፍላችን በድንበር አካባቢ የሚደረገውን የቁጥጥር ስራ ምን እንደሚመስል ጠይቋል። ይህንን ደግሞ በተለይ ድንበር አካባቢ ጠንካራ የመከላከልና ቁጥጥር ስራ ለመስራት ወደ 18 የሚሆኑ የየብስ መግቢያና መውጫ ኬላዎች እንዲሁም ደግሞ በአራቱ ዓለም አቀፍ አየር ኤርፖርቶች ላይ ጠንካራ የሆነ የተላላፊ በሽታዎች ቁጥጥር ስራዎችን እናካሂዳለን። ይህንን ደግሞ ሀገራችን ይህንን የሚመራበት አገራዊ ጋይድላይንና ፕሮቶኮል አለ። በዛ መሰረት እየሰራን ባለሙያዎቻችን ደግሞ በግንባር ቀደምትነት በእነዚህ ቦታዎች ይሰራሉ። ለዚህ ለማርበርግ በሽታ ብቻ ሳይሆን አሁን ባለፈው የኤምፖክስ በሽታም ተከስቶ ነበር። በአጭር ጊዜ ውስጥ ድንበር አካባቢ በመለየት ፈጣን ምላሽ በመስጠት መቆጣጠር ችለናል። ሌሎችም ተላላፊ በሽታዎች በተለይ ድንበር አካባቢ ሲከሰቱ አንደኛ የመረጃ ልውጥ ስርዓቱ አለ። ሁለተኛ በመግቢያና መውጫ ኬላዎች ላይ የምናደርጋቸው የተላላፊ በሽታዎች ቁጥጥር የልየታ የምርመራ አገራዊ ፕሮቶኮልና ጋይድላይኖች አሉ። በዛ መሰረት በየቀኑ የምንሰራው ስራ ነው። የማርበርግ ቫይረስ እስካሁን የተረጋገጠ መድኃኒትም ሆነ ክትባት የለውም። ይሁንና በተለይ በሙከራ ደረጃ ላይ የሚገኙ ክትባቶች አሉ። ከዚህ ቀደም ወረርሽኙ ተከስቶባት የነበረችው ሩዋንዳ በተለይ በሕክምና አገልግሎት ግንባር ቀደም ተሰላፊ ለሆኑ ባለሙያዎች ይህንኑ በሙከራ ደረጃ ላይ የሚገኝ ክትባት በመስጠት ስርጭቱን መቆጣጠር እንደቻለች ይገለጻል። ኢትዮጵያስ እንዲህ ያለ ጥረት ጀምራለች ሆይ ብለን ሚኒስትሯን ጠይቀናቸዋል። ሞከር ላይ ያሉ መድኃኒቶችን ማምጣት የሚለውን የመጀመሪያው ስራችን ያደረግነው። ስለዚህ የራሱ ስቴፖች ስላሉት
ወደ ተቋማችንና ወደ ሀገራችን የሚመጡበትን ስራዎች ጀማምረናል። በሙከራ ላይ ያለ መድኃኒት ስለሆነ ለዛም ነው የራሱ ስቴፖች አሉት። ወደ ሀገር ውስጥ በሚመጡ ጊዜ እኛ ጋር ምንም አይነት ክፍተት ሳይመጣ እንዲመጡ እየሞከርን ነው። ግን መድኃኒት ኖሮት አይደለም ገና ሙከራ ላይ ያሉ ስለሆኑ ከነሱም ጋር በጥናትም በምንም ያሉትን ለዚህ መድኃኒት እና ለዚህ ክትባት እንግዲህ አሉ ክትባት አንድ አለ በሙከራ ላይ ያለ ሁሉም ሙከራ ላይ ያሉ ናቸው። ግን ብንጠቀመው ህብረተሰባችን ማህበረሰባችን በተለይ ደግሞ የጤና ባለሙያዎቻችንን ተጋላጭነት ከመቀነስ አንፃር ምን ፋይዳ አለው የሚለውን ከባለሙያዎቻችን ጋር ለዛ ነው ዛሬ ራሱ ውይይት ያደረግን ያለ ነው። ምክንያቱም መድኃኒቱም ከመጣ በኋላ አጠቃቀሙን ማሳወቅ ስለሚያስፈልግ ሁሉን ነገር ፓራሌሊ በአንድ ላይ እየሰራን ያለ ነው። ይህን የማርበርግ ቫይረስ ስርጭት ከመከላከል ስራ ጋር በተያያዘ በአጠቃላይ አሁን ላይ ንክክ የነበራቸው 129 ሰዎች ተለይተው ክትትል እየተደረገላቸው እንደሆነ ተነግሯል።